በህይወቴ ሁለት ወገን ተካሰው ከመጡ እኔ ቤት ታውቃለህ፣ ሁሌም እዚህ ቤት ሀቅ ወጥቶ ሁሉ ነገር ሰላም ሆኖ ነው የምንለያየው። ሁለቱም ወገን ቪዲዮ ያበራሉ። ዘቢባ ቪዲዮ አብርታ ሳራ በቪዲዮ ያልወጣችበት ሪዝን በውስጥ ያለችን ለደህንነቴ ይፈራለው ነው። ሶ ለደህንነቴ ይፈራለሁ ብላ ኖ ብዬ አስወጥቻት፣ ነገ የሆነ ነገር ብትሆን ተጠያቂው ማን ነው? ህዝቡ። እኔ ይህንን ህዝብ ድብና አድርጌ ስለማ መልሶ ተገልጦኛል። አየሽ አንቺ ነሽ ይሄን ያስደረግሻት፣ አንቺ ነሽ ይሄን ያስደረግሻት ነው የሚሉኝ። አንቺ ነሽ ውጪ ኃላፊነቱን ወስዳለሁ ብለሽ ፕሮቴክት አላረግሻትም፣ በአንቺ ምክንያት ነው የሚሉኝ። ለምን ይህንን ህዝብ 2 ዓመት ከ9 ወር ኤቭሪዴይ ከጧት እስከ ማታ አብረን ነው የምንውለው። እኔና ይሄ ህዝብ ድብና አድርጌ ያውቃቸዋለሁ። ለመገለባበጥ ሰከንድ አይፈጅባቸውም። እሷ እራሷን አውቃ የሆነ ነገር አስደርጋ እንኳን ብትመጣ እዚህ ጋር ሀቢባየሽ አንቺ ነሽ ቪዲዮ ካልወጣሽ ብለሽ አስገድደሻት፣ ይኸው እንደዚህ ሆነች፣ ቻዩ አሳክሚያት፣ እንዲያርጊያት የሚሉኝ እኔን ነው። ለዛ ነው ፕሮቴክት ማላረጋት ከሆነ እኔ ፕሮቴክሽን የማልሰጣት ከሆነ ፑሽ ማድረግ አልችልም በቪዲዮ ውጭ ብዬ በደንብ እኔ አርቅ ያስባለሁ ነገ የሚመጣውን ነገር። ለምንድን ነው እኔ አካውንት የሌላቸው ሰዎች ሲመጡ በራሴ አካውንት ማላሰባስብላቸው? ለምን ሌላን ሰው ለምናለሁ? ለምን ሪምን አስቸግራለሁ? ለምን ኢሊን እህቴን ፔፓሏን ጠይቃለሁ፣ አካውንቷን ጠይቃለሁ? ለምን በራሴ እንዳይሆን ያ ሰው አካውንቱ የምሰበስብበት ሰው ሙሉ አጥርቶ ይሰጠኛል። የመዘገብኩትን ስም እያንዳንዱን አርማለሁ። ገባችሁ? ነገ ጥያቄ እንዳይመጣ ዛሬ የረድታችሁት የዛሬ ውለታችሁን አይደለም የሚያየው። ነገ ልክ ችግሩን እንዳለፈው ቀጥታ መጥቶ እናንተ ላይ ነው ጣቱን የሚጠቁመው። ግን ያልሰበሩ ለዛ ነው። አንቺ እንደ ሴትነትሽ እንደ ልጆች እናትነትሽ እዚህ ጋር ለእውነት እስከ ቆምሽ ድረስ ሰውን ፍትህ ሰጣለሁ እስካልሽ ድረስ ለእኔ ትንሿ ኮርት ነሽ። አንቺ ትንሿ ፍርድ ቤት ነሽ ለእኔ ሰው። ለዛ ነው የመጣሁት። ገባሽ አይደለም እንጂ አሁን እኔ በውስጥ ይቅርታ ሳራ፣ እኔ ትንሿ ፍርድ ቤት አይደለም ትልቁ ፍርድ ቤት ነኝ። ቲክቶክ ላይ ከኔ በላይ ሀቅ የሚፈርድ የለም። ህዝቡ ሊመሰክር ይችላል። ስለዚህ ትንሿ ብለሽ አታሳንሽኝ። እኔ ትልቋ የቲክቶክ ፍርድ ቤት ነኝ። ህዝቡን የሾመኝ ከትልቁ ኮርት ከህግ አካል ጋር ሳነጻጽርሽ ነው። እንደዛ ነው። እሺ። እና ስለዚህ በቃ በአጠቃላይ ኢሱ በድጋሚ አመሰግናለሁ። ክፉ ቃል አልተናገርከኝም። ክብሬን የሚነካ ነገር አልተናገርከኝም። የሚያነጋግረን ነገርም የለም። እቺ ልጅ ገንዘቧ ካለቀ እኔ ቀጥዬ ልክፈል፣ ካላለቀ ደግሞ ይከፈልላት። የተቆራረጠ የተከፈለ ነው እየተባለ ነው። ውጭ እያደረች ነው ተባለ። ውጭ ደግሞ ስታድር እንደ መጀመሪያው ነገር አሁን ቃሉን አልገልጸውም ቢደርስባት አንተም ልጅ አለ፣ እኔም ልጅ አለኝ፣ አንቺም ልጅ አለሽ፣ ሁላችንም እንጎዳለን። ከዛ አኳያ ስጠይቅ ፍርድ ቤት ነኝ አይመቸኝም ማለት። ከዛ በኋላ እኔ በቃ ምንድነው እንደዚህ ከሳለሁ ምናምን ስል ከሳሽ ምናምን እንደው አዳነች አቤቤ ጋር ነው የሚሄደው፣ ክብርት አዳነች አቤቤ ጋር ስል ሳቀብኝ። እንደውም እሱ ማለት ነው። እና ጀስት ፍሬንድሊ ያወራ ነው። በአካል ደግሞ እንዳገኘው ፈልጋለሁ። ባይዘወይ ፍሬንድሊ ያወራ ነው። ማንም ጣት እንዲቀስር አይደለም። ከታች የራሳቸው የግል ቂም ያለበት ሰው በእኔ ታክኮ እንደዚህ በያት እንደዚህ በለው እንደዚህ ከዘቢባ ጋር ወይም ከሱ ጋር ቂም ያለበት ሰው እኔ ጋር መጥቶ በውስጥ እንደዚህ በያት እንደዚህ በለው እንደዚህ ማንንም ሰው አልሰማውም እንጂ ሀቢባ ጋር ከምትጂ የቄራዋ ጋር ትጅም ወይ ፍቄ ነው ጋር ትጅም ወይ እንትና ጋር ትጅም ወይ እኔ የኔ ምርጫ ሀቢባ ናቸው ብዬ ነው አንቺ ጋር የመጣሁት። ስለመጣሁም ደግሞ አላፈርኩብሽ። ገባሽ አይደለ? ስለዚህ አሁንም ቪዲዮ ያልወጣሁበት ምክንያት የራሱ የሆነ ፕራይቬሲ ያለው ሰው ቪዲዮ የምሰራው እኔ የማያቸውን ነገሮች እውነታን አረጋግጬ ቪዲዮ ብቻ ነው የምሰራው እንጂ መልኬን አላሳይም። እነዛ ነው። ግን በአካል ሊያገኘኝ ከፈለገ ኢሱ አላገኘችን የሚበልሽ ለአንቺ ቃል ገባልሻለሁ። ከፈለገ ነገ ከፈለገ ዛሬ አሁን አገኘዋለሁ፣ እናወራለን። የእሷን በተመለከተ እኔ ገንዘብ ውስጥ የተሰማኝ አይደለም። እኔ እነግርሃለሁ ኢሱ ስትጨርስ እሷ እኔ እነግርሃለሁ። አልተሰማክ ይቀርብልሃለሁ ስትጨርስ። አሁን ይኸውልሽ ህዝቡም እያለ ያለ ወደ መፍትሄው እንሂድ። ሳራ የተሰማኝ እሺ ኢሱ ወጥተህ ግባ ወይ ወጥተህ ግባ። እሺ አቡዬ መፍትሄው ልንገርሽ። ቆይ አንዴ ኢሱ ይመለስ። አንዴ አልሰማም ስላለው ሳራ አንዴ ኢሱ ወጥቷል፣ መልሶ ይግባ። እሺ አንዴ ቆይ ይግባ። መልካም ኢሱ ይግባና የመጨረሻ መፍትሄውን ነው የምንነጋገረው። የመጨረሻው በቃ ውሳኔ ሳራ ኪያ ውሳኔ እሷ ፀጉር ቤቱን ነው የምትፈልገው ወይንስ ፀጉር ቤቱ ተሽጦ ገንዘቧ ይሰጣት? እንደ እኔ በምን አውቃለሁ? አሁን እሷ የእሷን ፍላጎት መናገር አትችል። እሺ ወክለሽ መጀመሪያ ከጎዳና ያነሳሻት አንቺ ስለሽ ይላትና ንገሪኝ። እኔ የምወስነው ነገር አቡዬ እኔ የምወስነው ነገር የለም። አንቺ ነሽ ዳኛ፣ አንቺ ነሽ። እሺ እነሱ ከላያቸው ላይ እንዲያነሱ ነው የሚፈልጉ። በቃን ብለዋል። ይሸጥና ፀጉር ቤቱ ገንዘቡ በራሱ አካውንት ይግባላት። ይሄ ነው እኔ የምወስነው። ከዛ አንቺ ኃላፊነቱ ሰጂ ስለሷ። አንቺ ተከራይላት ቤት፣ አንቺ ከራሱ አካውንት ላይ እያወጣሽ የቤት ኪራዩን ክፈይላት። እነሱ ሽጠው እኔ እንደዚህ ነገር ውስጥ አልገባም። ወይ ብስማሙ። ታዲያ ኃላፊነትም አትወስጂም ከሆነ ታዲያ ምን ይደረግ? ማን ይውሰድ ኃላፊነት?
እኔ አላውቅም። እሱና አከራዋይ ነገሩ እኔ ገንዘብ ውስጥ እንደው ሀቢባዬ በምትወጃቸው ፍሬዎችሽ በልጆችሽ ለያዝሽ እኔ እንደዚህ አንቺ ሁሉም እኮ ለስሙ ማሬ፣ ሁሉም እኮ ለስሙ ይፈራል እንዴ? አንቺ ለስምሽ ፈርተሽ እነሱ በቃናሉ፣ ስማቸው ተጠራ በቃናሉ፣ ስማችን ሚዲያ ላይ ተነስቷል፣ ከዚህ በኋላ በቃናሉ። ሀቡዬ ስማቸው እኮ የተነሳው ሰረቃችሁ በላችሁ እኮ ተብሎ አይደለም። እንደዚህ ብር ተብሎላት ነበረ። እቺ ልጅ ጎዳና ተመልሳ ወጣች። ኪራዩ አይቋረጥ በስተቀር ከፈል ነው እንጂ ወይ እንደው በቃ ሳቷሺ ስላከበርሽኝ በጣም አመሰግናለሁኝ። ምክንያቱም በስልክም ስታወሪኝ በአካል የምታገኝ እሱዬ ነው። ምንም የሚቀያየር ነገር የለኝም እና ወይ ደግሞ እንደዚህ እናድርግ ሀቡዬ፣ እኔ ልሂድ በአካል ላውራት። የምትፈልገውን ነገር ምንድን ነው? እኔ ይኸውልሽ ኪያዬ ወይ ለአንቺ መስጠት ወይ መገላገል ነው የምፈልገው እና እሱ ቃል ኪዳንን ስታገኛት ኪያን ትኑ ትገኝ። አዎ ኪያን ትኖራለች፣ ግን ሌላም ልጅ አለች። አንቺ ያልገባሽ ነገር በእንግሊዝኛ የምታወራ ሌላም ልጅ አለች። እሷንም እፈልጋታለሁ። እሷ መኖር አለባት። ሶስተኛ አካል አሁን ኪያ አጠገብሽ ሌላ ልጅ አለች። አጠገብሽ አለ ያት እሱ ቦታ ላይ ሶስተኛ አካል አለ። እዚህ ጋር ልጄ ናት። ኦኬ እሷም ትገኛለች። ሶስታችን ሆነን ከቃል ኪዳን ጋር ሰው አገኝና እናገራለሁ። እነ ብርሃን እናገራለሁ። እንኳን ጸጉር ሰው አይደለም ቤቱን እንድትለቅላቸው ይፈልጋሉ። ገብተሻል? ሁሉን ነገር ሶልቭ ለማድረግ በአካል እንገናኛለን። እንዴ ሳራ እንደዚህማ ፌር አይደለም። ቆይ ልንገርሽ፣ እነሱ ብቁ አይደሉም ከተባለና ከተከሰሱ ሌላ ብቁ ነኝ የሚል አካል መረከብ አለበት። ይሄ ግድ ነው አይደለም? እኔ ምለው ምን መሰለሽ ሀቡዬ፣ ይሱ ቤቱን ልቀቁ ብለዋል ሲል አላለችም ነው ምለው። እኔ እንዴ ካላለች ከአንቺ ጋር ትስማማና ከአንቺ ጋር ትቀጥል፣ ችግር የለም። ካላለች አንቺ ትረከቢያታለሽ። ማሪ አንቺ ሳራ አንቺ ትረከቢያታለሽ ሁሉን ነገር። እነሱ ጸጉር ቤት ነው ሽጣው ካልተረከብሽ ታዲያ መፍትሄ ካልፈለግሽ ለምን ድምፅ ሆንሻት? ድምፅ ሆነሻት ተበድላለች። ምጣሹ አከራዋ ባለችበት እሱ ባለበት ተገናኝተን እዚህ ሰውም አለ። እንደገና ደግሞ የዛኔ ሪከርድ ሲደረግ ነበርን ምናምን እያሉ አሉ። የጻፉልሽ ነበር አላስገባሻቸው። እሺ እነሱ ታያቸው፣ ምንም አያስፈልጉም። ተስማምተናል እኛ። ያንቺን አክት ነው የምትከተለው። እኛ ስንል በእኛ ነው በቃ የምትለው። አሁን በላሽ ብትያት አሁን የምትልሽ፣ ጠጣሽ ብትያት አሁን የምትልሽ። ቃል ኪዳን በላሽ፣ ቃል ኪዳን እሺ፣ ንኪያት እና አሳያት። ወደ አሳያት። በላሽ አሳያት። ወደ ካሜራው ቲኤንሲቴን እሺ፣ አልበላሽም፣ ምግብ አልበላሽም። እሱ የኔ ውበት፣ እሱ የኔ ውበት አይሻት። በላሽ አንቺ በላሽ፣ ምሳ በላሽ። እስኪ በትልቁ በትልቁ እሱ በትልቁ ቃል ኪዳን አንቺ ቆይ ማንም አይሰማሽም። ቆይ አንቺ ምሳ በላሽ? ምሳ በላሽ? ምሳ ምግብ በላሽ? እደበድባለሁ እኮ የምትለኝ ነው እንዴ? ታች ትገልጥብኛለች እኮ ታሸፍብኛለች እኮ። ይኸውልሽ እኔ በጣም ነው የምወዳት። ልጇ ደግሞ ማለት ነው ልጇ የመጨረሻ ስዊት የሆነ ልጅ። ልጇ አንደርስታንድ እንደሚያደርጋት ከልጇ ጋር እንደምትግባባው ከማንም ጋር አትግባባም። እኔ ምን አደረኩ? እኔ አንተ በጣም ስማርት ነህ አለችህ። አንተ በጣም ስማርት ሰው ነህ። ትወደዋለች እሱንማ። እኔ ሲሄድ እግዚአብሔር ምስክር ነው ነገርሽ። እኔ ሲሄድ እንዴት እንደምትሆን እስኪ አውራት እንዴት እንደምትሆን ከዛ በኋላ ማለት ነው ማንንም አትፈልግም። ውጡ፣ ሁሉናችሁም ውጡ ብላ ከኔ ጋር ማውራት የምትፈልገው ውጡ። በቃ እናንተ ሌሎቻችሁ ውጡ የምትለው አሁን እሺ የምትፈልጊው ምንድን ነው? አይ የምትፈልጊው ምንድን ነው? ቃል ኪዳን አንቺ ምሳ በላሽ? እዩ በያት፣ በእናትሽ እዩ በያት። ወደዚህ እዩ በያት። እስኪ ቆይ ፈልጋት። ወደ ካሜራ ወደ ስክሪኑ አሳያት። ምግብ በላሽ? አንቺ ምሳ በላሽ? ምሳ ትስቃለች።
እሷ ይሄን ያልገባትም እኮ ስለምን እንደምናወራ ማታውቅም እኮ። ምሳ በላሽ ወይ? አንድ ስሜን ቢያት አዊ እኔ አሁን ይኸውልሽ ልጆቹን የምትይዝ ልጅ መታለች እና እኔ ጉዳይ ላይ መውጣት አለብኝ። እኔ ይኸውልሽ አዊ አንቺ ተነጋገሪና የሚፈልጉትን ነገር እናደርጋለን። ችግር የለብኝም። እኔ ግን አዊ ቅድም እንዳልሽው ለዘቡም ክብር ለእኔም ስም ለዘቡም ክብር ለዘቡም ስም ቅድም ተናግረሽዋል እና ከአናታችን ላይ ማውረድ እፈልጋለሁ። ያ ቢወሰን ደስ ይለኛል። ይረከቡ እያም ሆነ ሌላ ይሻለኛል የምትለው ሰው ራሷ ትምረጥና ይረከቡላት። እሱ የሰማ ነው። ምን አለች? እስቲ ቆይ እንዴ አንቺ ቆይ እሱ ይሰማል ይሰማል። ይኸውልህ ብርሃኔ ጋናና እሺ ወጣ መሰለኝ አለ አለ። እሺ ብርሃኔ ጋናና ብርሃኔ አካባቢዋ ማለት ነው። እሷ ባለችበት ባለቤቷ ባለበት አንተ ባለህበት ሌላም ሰው ከፈለክ ጨምረህ ባለህበት እንገናኝና ከዚሁ ግን ከዛ በፊት እኔ መምጣቴ እውነት ወጥቷል። አሁን ማድረግ ያለብኝ ብቻ ማድረግ ያለብኝ እግዚአብሔር ይመስገን። እኔ እግዚአብሔር የሰው አቅም አልፈልግ ከራሴ የምሰጥ ሰው ነኝ እና እኔን ተይኝ። ዘቢባ ግርማን ይቅርታ ጠይቂያት፣ ስሟ ተጠርቷል። እንዲያ ካደረጋችሁ መጣለሁ። ምን አድርጌ ምን ብያት እሱ ምን ብያት ምን አልኳት? እኔ እኮ ሲጀመር ከአንተ ጋር ነው። በስልክ እንኳን ማንንም አልወነጀልኩም። በስልክም ያወራሁት ከአንተ ጋር ነው። አንተንም ደግሞ ለዘቢባ ያልኳት ነገር ምንድን ነው? ይሱ ክፉ ቃል ተናግሮ እንኳን አያውቅም ከአፉ ነው ያልኳት። ይኸው ትመሰከራለች። እሺ የሁላችሁ ይህ ጉዳይ ተፈታ የሚባለው እልባት አገኘ የሚባለው ልጅቷ አንቺን ከመረጠች ለአንቺ ሁሉ ነገር ተረከቢና ሳራ አሁን እኮ አንቺ መፍትሄ የምትፈልጊ አትመስይም። እሺ ቺሊስ ኦኬ የቤት ኪራይ እየተከፈለህ አይደለም ተረባለች ከሆነ ፀጉር ቤቱ ተሽጦ ብሩን እንስጥና ኃላፊነቱን ውሰዱ ተባለ። ኃላፊነቱን እምቢ አንወስድም እና ማን ይውሰድ? አቡዬ እንደዚህ ቢደረግስ እንዴ? እሱ ባለበት አሁንም ቅድም ነግሬሻለሁ። ባለቤቷ ማነው አከራዋ ባለችበት አለ የሚባለው ግን የቤት ኪራይ ይከፈልላትና የ2 ዓመትም ሆነ 3 ዓመት የሚከፈልላትና ከዛ የማይበቃ የሚያንስ ከሆነ እኔ ጨምሬ ደግሞ መቀጠል እችላለሁ፣ ከፍልላታለሁ። እኔ ሙሉ መክፈያው ምንም ሳንቲም በባንኳ እንዳይገባ አልፈልግም። በባንኳ እንዳይገባ ምንም ሳንቲም ለአከራዋ ይግባና ኪራዩን ይቻልል። አከራዩን ይናል ታምኛታለሽ። የ2 ዓመት የቤት ኪራይ ተከፍሏት 2 ዓመት ሙሉ እንደምታኖራት ከተከፈላት በኋላ ብታባራት ማነው ኃላፊነቱ የሚወስድ? አንዳንዴ ራቅ አድርገህ ማሰብ ያስፈልጋል። ምንድነው የህፃን ልጅ ስራ ሳይንስ የለም እንዴ? 2 ዓመት እቺ ልጅ 2 ዓመት ትኑር አትኑር ሳታውቂ ዝም ብለሽ እንደገና አከራዋስ ነገ ሀሳቧን ቀይራ የተሻለ ከፋይ መጥቷል አልፈልግም ውጭ ብትላት አምጪ ጭቅጭቅ ልንጨቃጨቅ ነው ከአከራይ ጋር መሆን ያለበት። ሙሉ ገንዘቧ በራሱ አካውንት ይግባና የሆነ ሰው ኃላፊነት ይውሰድ። አቡዬ መልካም አከራይዋ በጣም ከምልሽ በላይ መልካም ሰው ናት። እኔ እዚህ ምድር ላይ መልካም ፈጣሪ ብቻ ነው ለእኔ። እኔ ማንንም አላምንም። እኔ በዚህ አልስማማም። እኔ ነገ ሌላ ጭቅጭቅ አልፈልግም። እኔ ጭቅጭቅ ነገ ሌላ ጭቅጭቅ አከራይዋ አባረረችኝ፣ የ2 ዓመት ተከፍሏት አላኖረችኝም ንትርክ ስለማልፈልግ መሆን ያለበት በራሷ በልጅቷ አካውንት ትልቅ ናት ታውቃለች። በራሷ አካውንት ይግባላትና ራሷ ኃላፊነቱን ትውሰድ። የሆነ ሰው ያግዛት። አንቺ መልካም ነሽ፣ ልታግዣት ነው የመጣሽው። ስለዚህ አግዣት እስከ መጨረሻው። በራሷ አካውንት ከገባ አንቺ ምን አገባሽ? በአንቺ አልገባ። አብሮ የሆነ ሰው ያስፈልጋል። ወይ ባለቤት አከራይ አብራት ሆን ወይ ደግሞ የሆነ ሰው አከራዮቹ ከዚህ ሲስተም ውስጥ አውጣቸው። እነሱ ቤት ውስጥ እስካለች ድረስ ነው የሚያገባቸው። ከቤቱ ከወጣች አያውቋትም። አንቺ እንደውም ከኔ የተሻለ ስትት አንቺ ነሽ። ከጎዳና አንስተሽ አዋልደሽ አብረሻት ኖረሽ ልጇን ይዘሽ አንቺ ሞር ክሎዝ ሆናችሁት ከአንቺ ጋር ነው ከኔ ጋር አይደለም። ገብቶሻል አባለ። ስለዚህ መጀመሪያ የዛን ጊዜ ሪስክ የወሰድ ሴትዮ አሁን እዚህ ጋር ፀጉር ቤት ገቢ ይግባላት ለሷ አንቺ ቲኬር አድርጊ አንቺ ኃላፊነት ወሰጂ ብትባይ ምንድነው ችግሩ? የምትለፊ ነገር እኮ የለም። አንቺ ልጅን የሚያል ፖሊስ ልጅን የሚያክል ነገር ደግሞ ማለት ነው ሳራ። እኔ አንድ ሰው በትክክል እየረዳት አይደለም፣ ገቢዋን በትክክል እየሰጣት አይደለም ብዬ ስሞታ ካቀረብኩን እሺ እነሱ ብቁ ስላልሆኑ በትክክል እየሰጣት ስለሆነ አንቺ ትሻያለሽ እንኪ ብሎ ሲያስረክብሽ እንዲ ማለት ምን ማለት ነው? እሺ አካሄድ አስተካክል። እኔ
በትክክል እየሰጡ ነው ያልሰጡ ነው ምናምን የሚል ነገር አልተናገርኩም። ሪከርድ የተደረገም አለ። እኔ ያልኩት ምንድን ነው ይቺ ልጅ የቤት ኪራይ አልተከፈለም የ2 ወር ተብሎ ጎዳና ላይ ወጥታለች ብዬ ቪዲዮ ቀርጫታለሁ። እንዲሁም ማሰቦች አሳይተውኝ እና እንዲከፍል በጠየቁት ጊዜ ፍርድ ቤት ጉዳይ አለብኝ አለ ይሱ። እሺ በቃ ፍርድ ቤቱ ሲጨርስ ብዬ ለአካባቢያቸው ስናገር፣ ስለዚህ ጎዳና ላይ እንዳትወድቅ አንቺ ኃላፊነቱን ውሰጂ። ጸጉር ቤቱ እናስረክብሽ እኮ ነው ጥያቄው። ለምን ቤት እኔ አልፈልግም እኔ አልፈልግም። እኔ እንደዚህ አይነት ነገር ውስጥ አልገባም። እኔ መረከብ ምናምን በራሱ አካውንት ከሆነ በራሱ አካውንት ታስገባ እዛው። እሱን እኮ ነው ያልኩሽ። እኔ በአንቺ አካውንት መቻልኩ በራሱ አካውንት ገብቶ አንቺ እንደ እንትን ተቆጣጣሪያት። ለምሳሌ አካውንቷን ይዛ ሄዳ እንዳትጠጣበት ትጠጣለሽ ብሏል ይሱ ቅድም። እንዳትጠጣበት እንዳታጠፋው እንደ እናት ተቆጣጣሪያት፣ እንደ ታላቅ ተቆጣጣሪያት። በጎ ስራ ስሪ ለፈጣሪሽ። ያልኩሽ እኮ ጠጫለሽ አጠጭም ውሸት ነው። ኧረ አቡዬ አቡ እስቲ ጠይቂያት እስቲ የበር ቁልፍ የውጭ ቁልፍ ለምን ተቀበላት አሉኝ። ጠርተውኝ እየመሸች የጠጣች የገባች አስቸገረችን ብለው ቁልፍ ተቀብያታለሁ እጄ። ኪያ ይሄን አታውቂም አንቺ? ኪያ ብዙ አውርተናል እኮ በዚህ ጉዳይ። አሁን ወደኋላ እንመለስ። አንተ ነው የምትጠጣው ሰማቻት አይሻት? አቡ አንተ ነህ እኮ ሰከረ የምትለኝ አንተ ጠጣለህ የምትለኝ እኮ አንተ ነው ጠጣለች። እሺ እና አሁን በቃ ትሰማለች። አዎ ትሰማለች። አትናገርም እንጂ ትሰማለች። እሷም እኮ ከታከመች በኋላ የሆነ ፐርሰንት ትሰማለች ተብሎ ትሰማለች፣ ግን አትናገርም። መናገራችን ትሰማለች። ማዳመጫ ለሁለቱም ጆሮዋ ማዳመጫ ታዞላታል። የታዘዘላት ደግሞ ወረቀት አለ፣ ግን ስቲል አልተገዛም። 90,000 ብር ምናምን ብለውኝ አልተገዛም። የሁለቱም ማዳመጫ የተመረመረችበት እንትን አፍሪ የሚባል ወሎ ሰፈር፣ እሱንም አሁን በሂደት እግዚአብሔር ካለ ይስተካከላል። ድሮ ዞ ምንድን ነው ይሱ ባለበት አካባቢዎቹ ባለበት አንቺን ባለሽበት የመጨረሻ ጊዜ አውዬ እቺ ልጅ በዛም ሆነ በዚህ የምፈልገው በቃ ምንም የምትበላው የምትጠጣው ነገር ችግር የለም፣ እግዚአብሔር ይመስገን። እኔ ቆሎ ብበላ እሷም ቆሎ ትበላለች፣ ግን ተመልሳ ጎዳና ላይ እንዳላያት ተቀለሽ አውዬ። እቺ ልጅ ለምን አንቺ ቤት ገንዘቧ ይሰጣትና ቤትሽ ለምን አታኖሪያትም? እንደዛም አልችልም። ለምን በይኝ። ከዛሬ በፊት እኔ ጋር ነበረች፣ እኔ ጋር እየኖረች ነበረ። እኔ ጋር አንድ ክፍል ሰጥቻት፣ ቆርቆሮ ቤት ነው እንጂ አንድ ክፍል ሰጥቻት እኔ ጋር እየኖረች በመሀል ልብሷን ይዛ ልጇን ይዛ ጠፋች። ወደቀለች። ፖሊስ ጠመሳ ምልክት ፎቶዋን ሁሉ ተለጥፌ የስልክ እንጨት ላይ ሳስፈላለግ የለችም። በኋላ የታገኘዋት መሰለሽ? ፒያሳ ቬሮኒካ ካፌ አጠገብ ፋርማሲ በር ላይ ካርቶን አንጥፋ ተኝታለች። ነይ ብዬ እጇን ሲይዛት ገፈተረችኝ፣ አመነጨረችኝ። ነግረሽናል፣ ቅድም ነግረሽናል። ቆይ ሳራ የምልክት ቋንቋ የሚችል ሰው አስገቢ እያለኝ ነው ህዝቡ። የምልክት ቋንቋ የሚችል ሰው አስገባ። የምልክት ቋንቋ አትችልም ልጅቷ። አልችልም እኮ ልጅቷ ትሰማለች። ስለምሰማ ልጠይቃት አንድ ያሳያት። ሄደ ቃል ኪዳን ምንድን ነው የምትፈልጊው? ብር ነው የምትፈልጊው? ብር ትፈልጊ? ፀጉር በሽታ ሽቶ ብር ይሰጥሽ? ብር ነው የምትፈልጊው? ምንድን ነው የምትፈልጊው? ይሄ ነገር እንዴት እንደሚፈጠር አላውቅም። እና መጀመሪያውን ጥያቄው እሱ አይደለም። ብሬ የለም ተበልቷል ምናምን ነው የምትለው በምልክት። እሷ እንኳን ገባት ወይ እንደዚህ የለም ተበልቷል እንደዚህ አለች እኮ። ብር ነው የምትፈልጊው? ምንድን ነው እየሰደበብኝ ነው እኔ? እሱ ያውቃል ትንሽ እና እናንተ እንዴት ገባችሁ ታዲያ? በበደሏን እንዴት ተረታችኋት ይዛችኋት መጣችሁ ታዲያ? እንደዚህ ከሆነ ምንም መግባባት ከሌለ እኛ ብናወራው በስልክ አሁን ለምሳሌ አንዳንድ ፈልግ ነው ስትል አትግባቢም። አሁን እንደዚህ እናድርግ። እኔ ከቃል ኪዳን ጋር ላውራ። ቃል ኪዳን እየሰማሽ ነው? ቃል ኪዳን ማንበባችን እኔ ግራ የገባኝ መጽሐፍና ማንበባችንም የምልክት ቋንቋ አትችልም፣ ትሰማለች ግን አትናገርም። እንዴት ነው እስካሁን ከህዝቡ ጋር ስትግባባ እዚህ እድሜ ላይ የደረሰችው? ጭራሽ ስልኳን ባለፈው ተሰርቃ ነበር። ስልኳን ተሰርቃ ስልኬን ተሰርቋለች። በምን አውቃ ስልኳን ተሰርቃ? እናቴ ትሙት ግራ ገባኝ። ኪያ ወይ
ታስታውሻለች? ስልኳን ተሰርቃ አዎ እንደዚህ አለችኝ። እንደዚህ በጆሮዋ ላይ እንደዚህ ሰካ። አንቺ ስለ ስልኩ ንገሪው። ስልክሽ የት ሄደ? ስልክሽ ባለፈው የአንቺ ስልክ ንገሪው። የት ሄደ? ንገሪው። ስልክ እስኪ አወራት ማን ስለቢያት እስኪ ማን ስለቢያት ባፍሽ ማን ያ እሱ ልክ ነው። ስልኳ ተሰርቆ ነበር። አዎ እውነቱ ነው። እስካለች ደግሞ በመድኃኒዓለም ወይ ብር ካላችሁ አሳዩዋትና ብር ትፈልጊያለሽ በሏት። ማን ሁሉም ይፈልጋል እኮ ብርማ ሁሉም ይፈልጋል እኮ አቡ ማለት ጸጉር ቤት ተሽቶ ብርሽ ሰጥሽ ማለት ነው። በቃ እሱ እኔ እንደ ወንድም እንደ እህት የምነግርህ ከማየትም አንተና ዘቢባ ለስማችሁ ይህንን ተገላገሉ። ጸጉር ቤቱን ዋናዋን ትግዛውና ያቺን ማሽሮት ብራ ይደርሳታል የሚባለው ገንዘብ ይሰጣል። በአካውንት በራሱ አካውንት ይግባል። እኔ ያላት አካውንት ካለ ፋይንደስ አድርጌ በራሱ አካውንት አንቺ ላይቭ ላይ እመጣለሁኝ። ላይቭ ላይ ሆኜ ነው የማስገባው። ላይቭ ላይ ሆኜ ነው ማድረገው። እንደዛ አድርጋ እኔ ራሴ ቪዲዮ ሰርቼ ለህዝቡ አሳውቃለሁ። ሙሉ ብሯ መረከቧን ከዚህ በኋላ ማንም ሰው ስማችሁን እንዳያነሳ ማለት ነው። ግን ይቅርታ ግን ኪያ ቲክቶክ ላይ እስከመጣሽ ጊዜ ድረስ ኃላፊነት አልወስድም ማለት ከባድ ነው። ምክንያቱም መብቷ ይከበር ብለሽ መብቷን ለማስከበር ነው የመጣሽው አይደለ? መብቷን ለማስከበር መጥተሽ ኃላፊነት አልወስድም ማለት ትንሽ ከባድ። በምጠራ ስም ነው ምጠራ። አሁንም በፊትም በምጠራ ስም ነው ምጠራ። ለምን ምንም ያጎደልከው ምንም የተነጫጨነው ነው አውቃለሁ። ገብቶኛል እኮ በፍቅር ነው ያወራነው። እስካሁንም አክብራኝ ነው የምታወራኝ። ተስፍሽ ኮንት ኮመንት ጻፈልኝ። ተስፍሽ ነው ይበል። እኔ እዚህ ውስጥ የማልገባበት ጉዳይ ምን መሰለህ? መጀመሪያም ሲጀመርም ማለት ነው እኔ በነገራችን ላይ እኔ ስሜ እንደዚህ አልወጣም እንጂ 2005 ላይ ነው ለልጆች አንድ ደብተር ለአንድ ህጻናት ብዬ አንዳንድ ፓኬት ደብተር የምሰጠው። ይኸው 11 ዓመቴ ነው። ክረምት ላይ እሰጣለሁ ከ14 ዓመቴ ማለት ነው። ምክንያቱም ማንም ሰው እንዲያግዘኝ ማለት ነው። የማንም ሰው አሁን እየሰሙኝ ነው አይደለ? ሁሉ የማንም ሰው እርዳታ ገብቶብኝ አያውቅም። የማንም ሰው እጅም ገብቶብኝ አያውቅም። ገባ አይደለ? እኔ ስም ፈራለሁ። ስሜን በጣም ፈራለሁ። ሰው ባልዋለበት ቦታ አሁን ነው። እሺ አሁን ነው። ለዛ ነው እናንተ ጋር ስለዚህ በእሷ ብሩ ከገባ አንተም የበላይ ተቆጣጣሪ ሆነክ ታዛቢ ሆነን ቤት ኪራዩ የተከፈለ ሳይጓደልባት እስካለቀ ድረስ ካለቀ ደግሞ እግዚአብሔር ይመስገን እኔ ቀጥዬ ከፍላታለሁ። አለቀ። እንደሱ ከሆነ ይኸውልሽ እስካለቀ ይባል ነገር የለም። ብሩን አካውንት ውስጥ አስገባለሁ። ከኔ በቃ ወጣን ማለት ነው። ተለያየ። ከዚህ በኋላ አይመለከተውም ይሱ ብሩን ያስገባል። እኔ ቤት መጥቶ ላይቭ ላይ ወደ ራሷ አካውንት ትራንስፈር ያደርጋል። ህዝቡን ምስክር ይሆናል። እኔም ቪዲዮ ሰርቼ ከጸጉር ቤቱ በዚህን ያህል ዋጋ ተሽጦ ገንዘቡ በአካውንቷ ገብቷል፣ ደረሰኝ ደርሶኛል፣ ይኸው ብዬ ቪዲዮ ሰራለሁ። ከዚህ በኋላ የኢሱድና የዘቢባን ስም የሚያነሳ ሰው አይኖርም። የሚያመሰግናቸው በጣም ጥሩ። ግን እንደ አድቫይስ ኪያ እንደ አድቫይስ አብረሻት አታድሪም አንቺ አሁን ሰዓት ማለት ነው። አብራችሁ አይደለም የምትኖሩት በአሁኑ ሰዓት። ስለዚህ እኔ የሰማሁት ብዙ ነገር ስላለ እንደ አድቫይስ እንደ ወንድም የሚመክርሽ ከቤቢ ጋር ትሁንና አንቺ ራስሽ የቤት ኪራዩን ራሱ ምን ለትምህርት ቤት ይከፈላል፣ ምግብ አለ። የእሱ እኮ ምሳ እኮ ይቋጥራል፣ ምሳ ይበላል፣ ልብስ ይቀይራል፣ ዩኒፎርም አለ፣ ብዙ ነገር አለ። ገብቶሻል? ብዙ ነገር ይችልሻል። አንቺ ቴኬር ብታደርጊ ነገሮች ይቀላሉ። ይቅርታ ላቋርጥህና በጣም ደስ ነው የሚለኝ ግን ከእሱ ጋር ያልሆነችበትን ታውቀዋለህ? ምክንያቱም ታውቀዋለህ? ከማን ጋር ንገሪ። አይ እዚህ ላይ አላወራም እንዴ። ካላወራሽ ለምን ጠይቅሽ ታዲያ? ምናልባት ልጇ የት ነው አሁን? ችግር የለውም እሱም በውስጥ ነግሪናለሽ። ልጇ የት ነው አሁን? ቤት ነው ያለው። ማንጋ ደስ ይለኛል። በማንጋ የሚያግዛት እኔ ጋ ነው። 8 ዓመት ሙሉ እኛ የምናሳድገው ልጁ። ኦኬ እሺ። ህዝቡ ልጅቷን ብሩም ለመንግስት ይሰጡ እያለ ነው። ጥሩ ነው። ኮመንቱን ጥሩ ሀሳብ። ስልክ እንዴት ነው የምትጠቀመው ለሚለው ጥያቄ እኔም ጠይቄ በቪዲዮ እንደዚህ አበበበ እያለች ይቅር ይበለኝ። እንደዛ ነው የምታወራው በቪዲዮ እንደዚህ ከሰው ጋር እየተያየች ቋንቋ ይቅር በለኝ አትበይ። ቋንቋ እሱ ነው። ገብቶሻል? ምንም ችግር የለውም። ቋንቋ እሱ ስለሆነ እኔ ጋር ደውላ እኮ ማለት ነው። እኔ ጋር ደውላ ቢያንስ 2 ደቂቃ ሰማታለሁ። በቪዲዮ አይደለ? ኢሞ ላይ በቪዲዮ ነው የምትደውልልክ? አዎ ቮይስ ሜሴጅ ትልካለች። እኔ ጋር ቮይስ ሜሴጅ ግን ምንም አይገባሽም ነው። አይገባትም። ለምሳሌ አሁን ስሚያት ስልክ አንሺ፣ አቡ ስልክ አንሺ፣ አንዴ ስልክ አንሺ፣ አንዴ ስልክ ጆሮሽ ጋር አድርጊ። ደውይ። ሄሎ
አይደውልም የለውም። አይ በምን ደውል? ዝም ብለሽ ኤኒዌይ አቡዬ አቤት በጣም አመሰግናለሁኝ። እግዚአብሔር ይመስገን። እውነት ወጥቷል። ማድረግ ያለብኝ ነገር አደርጋለሁ። ይሸጥም ካለ ይሸጥ፣ ስጧትም ከተባለ ይሰጣታል። ምንም ችግር የለም በእኔ በኩልና ስለነበረን ቆይታ በጣም አመሰግናለሁ። አከብራችኋለሁ። ከታች ኮመንት ስጽፍ የነበራችሁትን ሳላስበው የተናገርኩት ያስቀየምኳችሁ ነገር ካለ በጣም ይቅርታ እና አመሰግናለሁ። ይሱ እኛም እጅግ በጣም አንተንም ባለቤትህን ዘቢባንም ህዝቡን አክብራችሁ እኔን አክብራችሁ መጣችሁ ለጥያቄዎቻችን መልስ ስለሰጣችሁ እጅግ በጣም አድርገን እናመሰግናለን። የመጨረሻው መፍትሄ ምንድን ነው? ገንዘቡ ወደ እሷ አካውንት ሲገባ ላይ ተገናኝተን አስገብተህ በቃ ጨረስን ማለት ነው።